እንግዳም እየመጣ ያለበት ሰው ያስታውቃል። በቃ አይተው ሰውየውን ያስታውቃል። የሌለበት ቤትም ያስታውቃል። እንግዳ የማይመጣበት የሚመጣበት ቤትም ያስታውቃል። እንግዳ እንዳለበት ሰው እንዴት እንኖር ነው? ወደ ሞታችን እየተጠጋን ነው። በሌላ አገላለጽ ለክርስቲያን ወደ መዳናችን እየተጠጋን ነው። ሌሊት አልፎ ማታ ሲነጋ ጣዋት ሰው ምን ያረጋል ብለን እኮ ነው መጠየቅ። በቃ አሁን ይነቃል፣ ያወልቃል፣ ይለብሳል። ክርስቲያን የሚኖረው ባለኝ ቀጠሮ ነው። ቀጠሮ እንዳለው ሰው ነው። ክርስቲያን የሚኖረው ዘመን እንደደረሰበት ሰው ነው። ቀጠሮ ያለው ሰው ነው። ቀጠሮ እንግዳ እንዳለበት ሰው ነው። አለኝ ቀጠሮ ኢየሱስ ከሚባል እንግዳ ብለን እንደዘመር ነው። ክርስቲያን የሚኖረው እንደ እንግዳ ተቀባይ ሰው ነው። የሚመጣ እንግዳ እየተጠባበቀ እንዳለ አይነት ሰው ነው ሊኖር የሚገባው። በነቃና በሚጠብቅ ህይወት ነው መኖር የሚገባው ነው። ሮሜ 13 እንግዳ ያለበት ሰው ያስታውቃል። እንግዳ የሚመጣበት ቤትም ያስታውቃል። እናንተ አሁን ራሳችሁ ምስክር ናችሁ። ዛሬ ቤታችሁ እንግዳ መኖሩን ጥቂት ቤታችሁን ብታሳዩኝ አውቀዋለሁ። ያስታውቃል። የሽር ጉድ ቤት ነው። እኛ ቤት እንግዳ ሊመጣ ሲል እኔም አውቃለሁ፣ ልጆችም ያውቃል። ያስታውቃል። በቃ ዝም ብለን እንኖራለን። እኛ ሲምፕል ነው በቃ እንኖራለን። የሆኑ ነገሮች ለወጥ ካሉ በጠዋት ተነስቶ ጋጋጋ የሚል ነገር ከበዛ አለ የሚመጣ ማን ነው እንጂ የሚመጣል ያስታውቃል። እንግዳ ጠባቂ ሰው ያስታውቃል። ደግሞ ትክክል ነው በጣም ከቤት ውጭ የሚመጣ የምናስተናግደው በተለይ የምናከብራቸው የምንወዳቸው ጓደኞቻችን ሲመጡ ነቃ ብሎ መዘጋጀት ያለ ነው። ይሄ በቃ ከአኗኗራችን ለየት ያለ አኗኗር፣ ካነቃቃችን ቀደም ብሎ መንቃትን ዝግጅትን በጣም ይጠይቃል። እንግዳ ጋብዞ የሚዘናጋ ሰው ብዙ አናውቅም። በሀገራችን በተለይ እንግዳ ተቀባይ ነን ብለንም ስለምናስብ በጣም ብዙ ዝግጅት ይደረጋል። that's fine ልክ ነው። እንግዳም እየመጣ ያለበት ሰው ያስታውቃል። በቃ አይተው ሰውየውን ያስታውቃል። የሌለበት ቤትም ያስታውቃል። እንግዳ የማይመጣበት የሚመጣበት ቤትም ያስታውቃል። የኛ ቤት አንድ ነው ሁል ጊዜ ብናም ብላችሁ እንደሆነ እንግዳ የሚመጣባት ከተማ ለምሳሌ ታስታውቃለች። እንግዳ የምታስተናግድ ከተማ አሁን አታስታውቅም። አሁን አዲስ አበባ አሁን በየአመቱ አታስታውቅም። የአፍሪካ ህብረት ስብሰባ ሲካሄድ ነገስታቱ ሊመጡ ሲሉ ሁልጊዜን ለማጽዳት እንሞክራለን። አንዳንድ ነገሮችን ለማስተካከል እንሞክራለን። በጣም ደስ ይላል። ግን ሊመጡ ሲሉ ያስታውቃል። ዝም ብላችሁ አይታችሁ ከተማውን አይታችሁ ማን ነው የሚመጣው ነው እንጂ የሚመጣ እንዳለ ያስታውቃል። ጸዳ ይላል፣ መብራቶቹ ይበራሉ፣ አጥሮቹ ይታጠራሉ፣ እንትን ይደረጋል፣ ምናምን ይደረጋል፣ ባንዲራ ይውለበለባል፣ የሆነ ነቃ ይላል፣ ወታደሮች እንትን ያደርጋልና አይተኸው የከተማውን አኗኗር አይተህ ተጠባባቂ እንደሆነ ታውቃለህ። ክርስቲያን የሚኖረው እንደዛ ነው ወንድሞች እናቶች። ተጠባባቂ እየመጣ ያለ እንግዳ አለ። የጌታችንን ምጽአት በተመለከተ ማቴዎስ ወንጌልን ስንማርኛ ያየነው አንድ ነገር የጌታችን ምጽአትና ለእርሱ የተጠቀሙበት ቃል የመጽሐፍ ቅዱስ ጸሐፊዎች የተጠቀሙበት ቃልና የነገስታት ከተሞችን መጎብኘት ቃል አንድ አይነት ቃል ነው። ፓሩሲያ ይባላል በግሪክ። አንዳንዶቻችሁ ታውቁ ይሆናል። ፓሩሲያ ማለት ከሮማ ተነስተው ቄሳሮቹ ከሮማ ተነስተው አንዳንድ ጊዜ አንዳንድ ከተማን ሄደው ይጎበኛሉ። እጣ የወጣላትን ከተማ ሄደው ይጎበኛሉ። ሄደው ያያሉ፣ ቪዚት ያደርጋሉና ሊመጡ ሲሉ ያስታውቃል። ከተማው ሸርጉድ ይላልና ነገስታቱ ይነሱና ሄደው ያችን ከተማ ይጎበኛሉ። ልክ እንደዛ ጌታ ኢየሱስን ይወስድና አሁን የነገስታቱ ንጉስ ከሮማ ሳይሆን ከሰማይ ብድግ ብሎ ወደ ምድር የሚመጣበትን ያንን ቪዚቴሽን ልክ እንደዚያ አይነት ቃል ነው የሚጠቀመው። ለምን? ኢየሱስ እየመጣ ነው፣ ንጉስ ነው፣ ተመልሶ ይመጣል። ወደዚህች ይመጣና የዘመን ፍጻሜ ይሆናል እና እሱን ነው ጳውሎስ የሚያስታውሰን። ሮሜ ምዕራፍ 13 ቁጥር 1 ተመልከቱ። ዘመን እየመጣ ነው ይላል። ሎክ ወገኖቼ፣ ዘመን እየመጣ ነው። አልሰማችሁ እንደሆነ አሁን ከእንቅልፍ የምትነሱበት ዘመን እንደደረሰ ዘመኑን ወቁ። ሰዓት ደርሷል ይላል። ሰዓት ደርሷል። ለምን? እዚህ ነገሮች ለምን? ካመንበት ጊዜ ይልቅ። ይሄ እኮ በጣም ግልጽ የሆነ ተግባራዊ ፕራክቲካል ነገር እኮ ነው የሚናገረው። ካመንበት ጊዜ ይልቅ ምናችን መዳናችን ዛሬ ወደኛ ቀርቧል። ድነን የለም ወይ? አንዳንድ ሰዎች አሉ ድነናል ደግሞ ወደፊት እንድናለን ሲሉ ስንል ጆክ ምናምን ይሰራሉ። ድነናል እኮ ግን መዳናችን እየቀረበ ነው ደግሞ ይላል።
ምን ማለት ነው? መዳናችን የሚጠናቀቅበት ኮምፕሊትድ የሚሆንበት። ክርስቲያን አሁን እየተሰራ ያለ ቤት አይነት ነገር ነው። ይሄን ስትሰሩ እንደነበረው እየተሰራ ያለ ቤት ነው። ግን ምን አይነት ዘመን ይመጣል? ቤቱ ተሰርቶ ተጠናቆ የሚቀርብበት ቀን ይመጣል። እሱ ምን ይባላል? መዳናችን። እሱ ምን እየሆነ ነው? ከትላንት ይልቅ ዛሬ መዳናችን ዛሬ ወደኛ ቀርቧል ይላል። ከትላንት ይልቅ ተጠግተናል ወደ መዳናችን፣ ወደ ፍጻሜው፣ ወደ ኮምፕሊሽን ተጠግተናል ይላል። አስትሩ ክርስቲያን ምን እየሆነ ነው? እየተጠጋ ወዴት? እንግዳን ወደ መቀበያው እየተጠጋ። ከትላንት ይልቅ ዛሬ ዘመኑ ደርሷል። ከትላንት ይልቅ ዛሬ መዳናችን ቀርቧል። ከትላንት ይልቅ ዛሬ መምጫው ቀርቧል። ከትላንት ይልቅ ዛሬ እኛም መሄጃችን ቀርቧል። ከትላንት ይልቅ ዛሬ ወደ ፍጻሜው ተጠግተናል ይላል። ክርስቲያን ዝም ብላችሁ በልባችሁ አሰላስሉ ወይ ማስታወሻም ከያዛችሁ በሁለት መንገድ ነው እየቀረበ ያለው። ይሄ በጣም ግልጽ መሆን አለበት። አንዳንድ ሰው ስለ መጨረሻው ዘመንና ዘመኑ ቀርቧል፣ የመጨረሻው ዘመን እየተጠናቀቀ ነው፣ ጠጋ ጠጋ ብለዋል ምናምን ስንል አይ ገና ነው ምን ይላል። ድሮም እንደዛ አይነት ክርስቲያኖች ነበሩ። እንደዛ አይነት ክርስቲያኖች አይ ገና ነው በጣም ቀርቧል ብለው መከራ የሚበሉም ነበሩ። ደግሞ አይ ገና ነው በጣም ያው ብዙ ሺህ ዘመን ተቆጥሯል፣ እመጣለሁ ብሎ ብዙ ሺህ ዘመን ተቆጥሯል ብሎ የሚዘናጋ ሰው አለ። ስለ ምጽአት ስናወራ እንዲሁ ዛሬ ነቅተን እንድንቀር ስለ መጨረሻው ዘመን ስናወራ የሚደርስበት ሁለት መንገድ አለ። እሱን ትንሽ ላሳያችሁ። ሁለት መንገድ አለ። ክርስቲያን እንዴት ነው ወደ ፍጻሜ የሚደርሰው? በሁለት መንገድ። ፍጻሜ ምን ያካትታል? ሁለት መንገዶችን። አንደኛው የግለሰብ ፍጻሜ እንለዋለን። ይቅርታ ዛሬ እኔ በጣም እንትን አላውቅም ግሪክኛ፣ ግን ላበዛባችሁ ነው። ለምሳሌ የመጨረሻውን ዘመን ጥናት የመጽሐፍ ቅዱስ አስተማሪዎች ኤስካቶሎጂ ይሉታል። ሰምታችሁ ይሆናል። ኤስካቶሎጂ ይሉታል። ኤስካቶሎጂ የሚሉት ምክንያት ኤስካቶን ከምትል ኤስካቶስ ከምትል ቃል ነው የተወሰደችው። ኤስካቶስ ማለት ፍጻሜ ማለት ነው፣ መጨረሻ ማለት ነው። መጨረሻ እሱን ይወስዱና ግሪክ ኤስካቶን ስለሆነ ኤስካቶሎጂ ይላሉ፣ መጨረሻ ማለት ነው። ኤስካቶሎጂ በሁለት ነው የሚከፈለው አሁን በምላችሁ። አንደኛው ኢንዲቪጁዋል ኤስካቶስ ነው፣ ኢንዲቪጁዋል ፍጻሜ። ሁለተኛው ደግሞ ኮርፖሬት የሆነው አጠቃላይ የሆነው ዓለሙን ሁሉ የሚጠቃልለው ፍጻሜ አለ። እኛ ወደ ፍጻሜ እንዴት ነው እየደረስን ያለ ነው? በሁለት መልኩ። እንዴት? የግለሰብ አለ፣ ዩኒቨርሳል አለ። ግልጽ አድርግላችኋለሁ። በእያንዳንዳችን ላይ ይደርሳል ፍጻሜው። እያንዳንዳችን ላይ የሚደርሰው ፍጻሜ የፍጻሜ አካል ነው፣ የኤስካቶስ አካል ነው። ደግሞ ዓለም በአጠቃላይ ዘዩኒቨርስ በአጠቃላይ የሚለማመደው ኤስካቶስ ደግሞ አለ። ለምሳሌ ከፈለጋችሁ ሮሜ 8ን አንብቡ። ፍጥረት ራሱ በምጥ ላይ ነው ያለው ይላል። ጠቅላላ ፍጥረት ዓለሙ ትራንስፎርምድ የሚሆንበት ኤስካቶስ አለ። ናው መጨረሻ ሁለቴ ሶስቴ ነው የሚደርሰው ምናምን እያልክ ነው አይደለም። በግል እንለማመደዋለን፣ ከዛ በጋራ እንለማመደዋለን። እንዴት አድርገን ነው በግል የምንለማመደው? ከትላንት ይልቅ ዛሬ መዳናችን ቀርቧል። በግል ምን ማለት ነው? ከትላንት ይልቅ ዛሬ ወደ ሞታችን ቀርበናል ማለት ነው። ሞት የኤስካቶስ አካል ነው። ስሙን በጣም በደንብ አድርጋችሁ፣ ሞት የመጨረሻው አካል ነው። ሞት ማለት መጨረሻውን በግለሰብ የምንለማመድበት፣ በግላችን የእኔ መጨረሻ አለ፣ የእናንተ መጨረሻ አለ፣ የእንትና መጨረሻ አለ። እሱ ኢትስ ፓርት ኦፍ ዘ መጨረሻ፣ ኢትስ ፓርት ኦፍ ዘ ኤስካቶ። ከዛ በአጠቃላይ ሲሆን ደግሞ ምን ይሆናል? በአጠቃላይ ሲሆን ደግሞ ለሁላችን ይደርሳል። የሞትን እንነሳና በህይወት ያሉ ይለወጡና ትዝ ይላችሁ እንደሆነ አንደኛ ተሰሎንቄ ምዕራፍ 4 እና ጠቅላላ ኢየሱስ በሚመጣበት ጊዜ ዩኒቨርሳል የሆነ አጠቃላይ የሆነ ፍጻሜው ይደርሳል። ያ ፍጻሜ እስኪመጣ ድረስ ምንም ፍጻሜ አይመጣል። ምን ይባላል? የግል እና ጳውሎስ በግልም ይሁን በጋራም ይሁን ከትላንት ይልቅ ዛሬ መዳናችን ወደኛ ቀርቧል። ይቅርታ ዛሬ ልደታችሁ የሆነ ሰዎችን በጣም ይቅርታ ጠይቃለሁ አስቀድሜ። የእውነት አበላሸው እንደሆነ አላውቅም፣ ግን ምናልባት ያሳምረው ይሆናል። ዛሬ አሁን ሰው ልደቱን ሲያከብር ምን እያደረገ ነው? እንደ ቁጭ ብላችሁ አስባችሁት እንደሆነ ሰው ልደቱን ሲያከብር እድሜ ጨመረ ብሎ ነው እያከበረ ያለው ወይስ እድሜ ቀነሰ ነው እያከበረ ያለው? እድሜ ጨመረ ነው። እድሜ እኮ ጨመረ ነው። ልክ ነው። ኢን ዋን ዌይ ጥሩ ነው። ልክ ነው። እድሜ ጨመረ ነው እኮ ኢን ዋን ዌይ እድሜ ጨመረልኝ ነው። ተመስገን ነው። ለዛ ለማመስገን ነው። ሶ ዛሬ ከሰዓት በኋላ ፕላን ካላችሁ ጎ አሄድ
ኬኩን ቁረሱት፣ መብራቱን አብሩት፣ ምናምን አርጉ፣ ሻማው ይለኮስ። ለምን? እድሜ ጨመረልን እግዚአብሔር። ግን ሪሊ እድሜ ጨመረልን ነው ወይ? በሌላ አገላለጽ እኮ ሪሊ እድሜ ቀነሰ ነው። ለምሳሌ 100 ዓመት እንድትኖሩ በቃ ልመድብላችሁ። ሰው መኖር ስለሚፈልግ እዚች ምድር ላይ በቃ 100 ዓመት እንዲኖር የታሰበ ሰው 50ኛ ዓመቱን ዛሬ ሲያከበር እኮ ከትላንት ይልቅ ዛሬ ወደ 100 ተጠጋሁ ነው። በሌላ አገላለጽ ባለፈው ዓመት ልደቴን ሳከበር 51 ቀርቶኝ ነበር ወደ መዳኔ፣ ዛሬ 50 ቀረኝ ነው። የሚቀጥለው ዓመት 51 ሲሆን አምና 50 ቀርቶኝ ነበር፣ ዘንድሮ 49 ቀረኝ። እሱ እኮ ነው ማይ ፍሬንድስ፣ ፕራክቲካል እኮ ነው። ከትላንት ይልቅ ዛሬ እኮ ወደ ፍጻሜያችን እየቀባን ነው። ከትላንት ይልቅ ዛሬ እኮ ወደ ኢየሱስ ምጽአት እየተጠጋ ነው። ለእኛ ደስ የሚለው ለክርስቲያኖች ደስ የሚለው ወደ መዳናችን ነው። አይ ላቭ ዚስ ባይ ዘ ዌይ ዘምር ይለኛል። ወደ መዳናችን ይልና እንዲያውም ጳውሎስ ሌላ አገላለጹ ለክርስቲያን ማለት ነው። ጌታ ኢየሱስን ካልተቀበላችሁ ማሰብ ያለባችሁ ለዚህ ነው። ወዴት እየተጠጋችሁ ነው እንጂ እየተጠጋችሁ ነው። በጌታ ኢየሱስ ያመኑ ወደ ምናቸው እየተጠጉ ነው? ተናገሩታ ቶሎ እንድለቃችሁ። ወደ መዳናቸው ፍጻሜ። ይሄ ከኃጢአት ጋር የምንታገለው ህይወት አለ አይደል? አሁን ድነናል፣ ግን ከኃጢአት ጋር የምንታገለው ይገላግለናል። ኢየሱስ ይመጣል፣ ይገላግለናል። የእውነት ከዚህ የሥጋ የኦልድ ኔቸር ትግል ከሆነች ዓለም ይገላግላል፣ ይመጣል። አንድ ወንድም ነበር አሉ መዝሙር የሚመራ ጆክ እንደሆነ ነው የምጠረጥረው፣ ግን ጆክ ካልሆነ መዝሙር የሚመራ ወንድም ነበር አሉ ድሮ። እና በድሮ ጊዜ ትዝ ይላችሁ እንደሆነ መዝሙር ስንዘምር መዝሙር እናስመርጥና 1 2 3 ትዝ ይላችሁ 1 2 3 እያልን ምናዘምረው እና አንድ መዝሙር ተመረጠ። ኢየሱስ ከላይ ሲገለጥልን የሚል መዝሙር ነበር። ትዝ ካላችሁ የኔ ባች ታስታውሳላችሁ። እና ከዛ በላይ ኢየሱስ ከላይ ሲገለጥልን በቅጽበት አይን እንነጠቃለን፣ ስደቱም አልፎ ያለ መከራ እንፈነጫለን በዚያች ተራራ የሚል መዝሙር ነው። ኢየሱስ ከላይ እንደዚህ እንዘምር ነበር ታውቃላችሁ። ኢየሱስ ከላይ ሲገለጥልን በቅጽበት አይን እንለወጣለን፣ ስደቱም አልፎ ያለ መከራ እንፈነጫለን በዚያች ተራራ እያለ ዘምራን። በኋላ አይ ቲንክ ይሄ ወንድም ንግድ ላይ ያለ ወንድም ነው እና ትንሽ አንዳንድ የሀገር ውስጥ ገቢ ነገር በጣም አንተን አድርጎታል። እና አስቆመው ጉባኤውን አስቆመና ወገኖች አስባችሁታል? ኢየሱስ ይመጣ አስባችሁታል? በዚያ እኮ ችግር የለ፣ መከራ የለ፣ ረሃብ የለ፣ ጥም የለ፣ ህመም የለ፣ አገር ውስጥ ገቢ የለ ምናምን እና in one way በቃ የለ። የእውነት የሚያታግል አገር ውስጥ ገቢ እንኳን ያው መክፈል አለባቸው ግብር፣ ግን የእውነት እኮ የለ፣ ይገላግለናል። የእውነት እኮ በጣም ልንኖርላት በጣም የምታስመኝ እኮ የህይወት አይነት አይደለችም። የእውነት እግዚአብሔር ከኛ ጋር ስለሆነ በቸርነቱ አስተኝቶ ስለሚያነቃን ነው እንጂ እግዚአብሔር ከኛ ጋር ስለሆነ ነው እንጂ አለች እኮ ያማረች ከተማ አለች እኮ፣ በጣም የማትነጻጸር ከተማ አለ እኮ፣ ሌላ ህይወት ይገላግለናል። ይመጣና ክብር ለእግዚአብሔር ይሁንና በዚህ ምክንያት መዳናችን ይለዋል እና ከትናንት ይልቅ ዛሬ ወደ መዳናችን ይላል። ከዛ አንዱ የሚያወራው ነገር ሌሊቱ አልፏል ቀኑም ቀርቧል ይላል። አይታችሁታል? ሌሊቱ አልፏል ቀኑም ቀርቧል። በአንዳንድ ትርጉሞች አይታችሁት እንደሆነ ሌሊቱ እያለፈ ቀኑ እየመጣ ነው። ምን አይነት ዘመን ያደርገዋል ይሄ? ወጋገን ነገር። ጠዋት ስትነቁ ጨለማው እያለፈ ፀሐይ ልትወጣ ነገር። አንዳንዴ ጠዋት ስትነቁ ጨለማው ልክ እንደዛ ያደርገዋል። ታውቃለህ? ለካ ይሄ ጨለማ ነው እና ጨለማው እያለፈ ብርሃን እየመጣ where are we going? ጨለማው እያለፈ ቀን እየመጣ ነው። አንዳንድ ሰው ይሄ ዓለም ቀን ይመስለዋል። ቀን ስለማናውቅ ነው። ይሄ ጨለማ ነው።
ውሸት። ቀን እየመጣ ነው። አንዳንድ ጊዜ መብራት ቤታችሁ ሲጠፋ ልባላላችሁ። መብራት ቤታችን ማታ ማታ ይጠፋል። ማታ ማታ ሲጠፋ ሻማዎችን እንለኩሳለን። እና እኔ ሰሞኑንም ማቴዎስን ስላስተማርኩኝ ጨረቃና ከዋክብት ይወድቃሉ ይላል እና ይረግፋሉ ይላል ኢየሱስ ራሱ ሲናገር ማለት ነው። እና አሁን ለምሳሌ ጨለማ ማታ መብራት ሲሄድ ሻማ ምናምን እንለኩሳለን። ጭልም ያለ ነበር አይታይም ነበር። ሻማ እንደዚህ እንለኩስና እራት እንበላለን፣ እንተያያለን። ጨለማ ነበር ግን ይበራል ብትለኝ ይበራል። አሁን እንዴት ነው ይታያል ነው የምለው። መልሱ አይታየኝም የምለው ቅድም ነበር ሻማ ሳይበራ። አሁን ሻማ በራ። ሻማ ስለበራ ይታያል። እንትን አልጫ ቀና ቀዩን ምናምን ለይተን እንበላለን። ስለዚህ ይታያል። ኢትስ ፋይን። ከዛ እየበላን ምናምን እያለ ወይ የሆነ ነገር እያደረገን እያለ በድንገት መብራት ይመጣል ብሎ ኤልፓ ሲለቀው ለቤቲቱ ሻማ ምናምን አያስፈልግ። ስታያት ራሱ ሻማዋ ታስጠልብኝ። ለካ ቀን የመሰለኝ ቀን አይደለም። ቀን ለካ ይሄ ነው። ወንድሞቼ ናቶቼ፣ ጨረቃና ወደው እኮ አይደለም። ጨረቃና ከዋክብት እኮ ቦታ የሚለቁት ወደው አይደለም። መብራት ይመጣል። ለከተማይቱ የመብራት ብርሃን አያስፈልጋት። በጉ ራሱ ለከተማይቱ ብርሃን ይሆናል። ይናሳ በቃ ያስፈልጓት። ከዋክብትና ጨረቃ ያበሩ። ልክ እንደ ሻማችን እፍ ብለን እንደምንጥለው ልክ እንደዛ ነው። እየመጣ ነው። ቀን እየመጣ ነው። ወደ መዳናችን እየተጠጋን ነው። ኢየሱስ እየመጣ። ለዚህ ነው የመጀመሪያዎቹ አማኞች ማራናታ፣ ሰላምታቸው ማራናታ ነበር። ጌታ ኢየሱስ ሆይና። የምንናፍቀው ህይወት እየመጣ ነው። ትግል የሌለበት ህይወት እየመጣ ነው። እንግዳችን እየመጣ ነው። ከትላንት ይልቅ ዛሬ መዳናችን ቀርቧል። አሁን ሌሊቱ እያለፈ ነው። ቀኑ እየመጣ ነው። ክብር ለእግዚአብሔር ይሁን። በጣም ትልቁ ጥያቄ ግን እንግዳ እንዳለበት ሰው እንዴት እንኖር ነው። እኮ በጣም ደስ ይላል፣ ስናወራው ደስ ይላል። ሌሊት እያለፈ ቀን እየመጣ ነው ወገኖች። ዘመን እያለቀ ነው። ወደ ሞታችን እየተጠጋን ነው። በሌላ አገላለጽ ለክርስቲያን ወደ መዳናችን እየተጠጋን ነው። በቃ ፊቱን ልናየው እየተጠጋ። ምን አይነት ድንዛዜ እንደገባብን አናውቅም። አላውቅም። ክሎስ። ከትናንት ይልቅ ዛሬ ክሎስ፣ ቅርብ። ትላንት ከነበረን ህይወት ቅርብ። እንዴት እንኑር? የኢየሱስ ምጽአት ፍጻሜ የኛም ፍጻሜ እስከቶን እየቀረበ ስለሆነ ይሄ የገባው አማኝ እንዴት ይኖራል ነው። ሮሜ 13 እሱ ነው። ግልጽ የሆኑ ነገሮች ይናገራል። እኔም ግልጽ አድርጌላችሁ እሄዳለሁ። በጣም ግልጽ ነው ጳውሎስ የሚያወራው። አይታችሁት እንደሆነ በሚገልጽበት ቋንቋ አሁን ቅድም ሌሊቱ እያለፈ ምን እየመጣ ነው? ቀን እየመጣ። ይሄ ምን ይባላል? በአንድ ቃል ወጋገን ሆኗል። ትራንዚሽን ላይ ነን። ሌሊቱ እያለፈ ቀን እየመጣ። ሌሊት አልፎ ማታ ሲነጋ ጣዋት ሰው ምን ያረጋል ብለን እኮ ነው መጠየቅ ያለብን። በቃ አሁን እሺ ይሄን እንዝጋውና ለአጭር ጊዜ ይሄን ተውትና ሌሊት አልፎ ጣዋት ሲነጋ ሰው ምን ያረጋል? በአካል ማለት ነው፣ ፊዚካሊ በዚህ ህይወታችን ብዙ ነገር ሊያረግ ይችላል። ግን ቢያንስ 3 ነገር አድርጋችኋል ዛሬ። ይሄን ያለ ምንም እያንዳንዳችን ያረግናቸው 3 ነገሮች እነግራችኋለሁ። እያንዳንዳችን ዛሬ ጧት ያረግነው ምንም በቃ ይሄን ያላረገ የለም። ዛሬ ሲነጋ ሌሊቱ አልፎ ቀኑ ሲመጣ ይሄን ያላረገ የለም። ምን አርገናል? ተኝተን ነበረ፣ ነቃን። ይሄን ያላረገ የለም። አሁን እንደተኛ ይመጣ የለም። ነቃን። ለሌሊት የለበስናቸው ልብሶች ነበሩ። ብርድ ልብሱ፣ አንሶላው፣ ፒጃማው የሌሊት ናቸው። እነሱን የሌሊት ልብሶች አውልቀን ጣልን። ይሄን ያላረገ የለም። አላይም ብርድ ልብስና ፒጃማ አውልቀን ጣል። እንደዛ ነው ኖርማሊ፣ እንደዛ ነው። ቀን ሲነጋ እኮ እንደዛ ነው። አውልቀን ጣልን። ከዛ ለቀኑ ውሏችን የሚመች ልብስ ለበስን። አሁን በዚህ መሃል
ቁርስ የበላለ ቁርስ ያልበላለ እንትን ይሄን እነኝን ያላረገ ግን የለም። ምን አረግን? ነቃን፣ አውልቀን ጣልን የሌሊቱን፣ ለቀን ውሏችን የሚመች ለበስ። ሌሊት አልፎ ቀን ሲመጣ ሰው ምን ያረጋል? ይነቃል፣ ያወልቃል፣ ይለብሳል። በቃ